አንቺ ታፈቅሪኛለሽ? ብሩኬ በኢየሱስ የምርህ ነው የምታወራው? እንባ እያነቀኝ ነው። እግዚአብሔር ምን እንደምልህ አላውቅም። ያለቀሽ ነው? ምንድን ነው ንገሪኝ። ደንግጠሽ ነው? ማርያም ታፍሪያለሽ ነው? በእግዚአብሔር እረፉ። በቃ እውነቱን እነግራታለሁ። እንደማፈቅራት እነግራታለሁ። ለእሱ ያለኝን ስሜት እነግራታለሁ። ያስፈራል። ቢሆንም ቢያስፈራም ወንድ ልጅ ቆረጠ። እንሂድ ወደ ቤት። በቃ ግን በቃ ሀይሚ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ከዚህ በኋላ ቀረ መውደዱ ቀርቷል። ያው ፍቅር መሀል በፍቅር ውስጥ መውደድ ሁሉም ነገር ያለው ያንን ስሜቴን ነው ለመናገር ዛሬ የመጣሁት ካሜራ ይዤ። በጣም ብዙ እህቶች አላችሁኝ፣ በጣም ብዙ ወዳጆች እናቶች ምናምን ሀይሚን ጋር አላችሁን እና እንግዲህ አንዳንድ የምባላቸው ነገሮች ነበሩ በጥሩ መንገድ ማለት ነው እና እስቲ ዛሬ ሁሉንም ነገር ምን ይሆናል? ጸሎታችሁን ብቻ አድርጉልኝ። ከተንተባተብኳባችሁም ካወዘጋገብኳችሁ ምንም ካልኳችሁም በጣም ይቅርታ። ስለፈራውን ወስደ ደነገጥኩ ነው። በቃ ቀኗ ዛሬ ናት። ፍቅሬ የምናገርባት ቀን ዛሬ ናት። የሀይሚን ስሜት የምናይ ይሆናል። ከእሷም ጥሩ መልስ አገኛለሁ ብዬም ተስፋ አደርጋለሁ። ከዚህ በኋላ እኔና ሀይሚ ፍቅረኛሞች፣ እኔ ጋር በቃ የፍቅሩ ስሜት አለ። እሷ እሺ ብላኝ ተቀበለችኝ ማለት ደግሞ ና እኮ እንሂድ። ይኸውልሽ ዛሬ አሽቃብጪ። እሺ በኋላ ስትመጣ ሚስታጠሩ ልጅ ነው። ሱስ አለበት። ሱስ የለበትም ብለሽ ዋሺ። ሀብታም ነው በይ ምናምን። ሽምግልና ነው የምንሄደው። ለማንኛውም እንሂድ። ሰላም ቢያቸው። ሰላም። እሱ ሰላም አይደለም። እሱ እኮ ፈርቶ ነው። እሱ እኮ ሊያስተዋውቀን ፈርቶ ነው። ትዳር ለሆነ ባለትዳር። እሺ ምን እንደምል አላውቅም። ያው እንግዲህ እንሂድና አብረን እናያለን። ከዛ ሰርጉን ግን ሞቅ ሞቅ እናደርጋለን። እንግዲህ ተዘጋጁ። ግራ የገባኛውን ሀይሚ የሴት ሚዜ ነው የምትሆነው የወንድ ሚዜ? እኔ እኮ ግራ ገባኝ። ለእኔ ሚዜ ብትሆኝ የሴት ነው። አያገባሽ። ሁለቱንም እሆናለሁ። ልጅቷን ስናስተዋውቅሽ ማለት ነው ከልጅቷ ጋር ጅላስ ትሆኛለሽ። በቃ ጨረስኩ። እሺ አትነቀኝ። ስንያዘው እንደዚህ ምቅ ሳይሆን እንደዚህ ይቅርታ ጋር እንዴት እንደምትል በቃ አንተ ልጅቷ እና በቃ ለክፉም ለደጉም ላውጣውና በዛ በኩል ትገባላችሁ። ውጭ በቃ እስከዛው ፋሚሊ እዛው እንገናኝ። ይመቻችሁ። ታዘዙ ቤተሰቦች። አሁን ደግሞ እኛ ወደ ሰውንበት ቦታ መተናል። ሀይሚን የምታውቀው ነገር የለም። እኔማ ጦጣ አረጋችሁኝ እኮ እዚህ። ማንም ያስታውቅሽ ይመስሻል? እኔ ምን አውቃለሁ እንግዲህ የእሱ ነገር አይታወቅም። ያው ከአስሮቹ አንዷ ነች። ውይ እንዳላጣላ እዚህ ይቅርታ፣ በስተት ነው። ያው ቤት እንደምንቀላለደው በስተት ነው። ለቀልድ ነው። ይህንን እዛ ጋ አድርገው አንተ በቃ እዛ እስክመጣ እኔ ትንሽ ልቤ እኮ በጣም እየመታ ነው። ቆይተና እዛ ማይሆን ነገር ቢያረጋት ልጅቷ ምን ያረጋት? እኔን ላለማስታወቅ ግቢ መታት። እሺ